የአዲስ አበባ ከተማ ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤውን ያካሄደ ሲሆን ከተማዋ በ2018 በጀት ዓመት 6 ወራት የተከናወኑ ስራዎች ሪፖርት ቀርቦ ሀሳብና አስተያየቶች ተሰጥተዋል። የስራ አፈጻጸሙን ሪፖርት ያቀረቡት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በቀጣይ በትኩረት የሚሰሩ ተግባራትንም ጠቁመዋል። የአዲስ አበባ የመንገድ ሽፋን ከተማዋን አይመጥንም። በስፋት መስራታችንን ልንናገር የምንችለው የተነሳንበትን ቦታ ስናወዳድር ብቻ ነው። አሁንም መንገድ ያልተዳረሰባቸው አካባቢዎች አሉ፣ ግን እነኚህ የጀመርናቸውን ነው የምንጨርሰው። እነኚህ የጀመርናቸውን ጥንቅቅ አድርገን ለህዝባችን አስረክበን ቀጥሎ ደግሞ በተመሳሳይ ያልተደረሰባቸው የመንገድ ኔትወርኩ በደንብ ያልተያያዘበት አካባቢ ደረጃቸው ዝቅ ያሉ መንገዶችን ከፍ የማድረግ የድሬኔጅ የስዌሬጅ መስመር በትክክል የሌላቸው ሌሎች ከተማችን ላይ የተዘረጉ ያሉ የስማርት ሲቲ መለኪያን መስፈርት አድርገን በዛ መስፈርት መሰረት ያልተሰሩ የመብራት እንዲሁም ደግሞ ተያያዥ የቴክኖሎጂ መሰረተ ልማት ዝርጋታዎችን በእቅድ ነው የምንመራው። ከተማ አስተዳደሩ ግብር ከፋዩ ማህበረሰብ ላይ ግብር የመጨመር ሀሳብም ሆነ ፍላጎት እንደሌለው የጠቆሙት ከንቲባዋ ገቢን በስርዓት የመሰብሰብና ፍትሐዊነትን ማስፈን ተጠናክሮ ይቀጥላል ብለዋል። ግብር ከፋዩ ላይ ግብር የመጨመር ሀሳብ የለንም። እንደዛ አይነት ሀሳብ የለንም። ግብር መሰረቱ መስፋት አለበት። ከዛ ገቢ የማመንጨት አቅሟ አንጻር ገቢያችን ሲወዳደር አሁንም ሰፋ ያለ የገቢ የመሰብሰብ አቅም እንዳለን ያሳያል። ከተማዋ በራሷ ገቢ የምትተዳደር ከተማ ከመሆኑ አንጻር በትክክል ገቢን መሰብሰብን አጠናክረን ነው የምንቀጥለው። ፍትሐዊነትን ማስፈንን አጠናክረን ነው የምንቀጥለው። በተለይ የገቢ መሰረትን ማስፋት ላይ ፍትሐዊነትን ማስፈን ላይ ጠንከር ያለ ስራ መስራታችን ይቀጥላል። ቀድሞ የተጀመሩ የኮሪደር ልማቶች ቅድሚያ ተሰጥቷቸው እንደሚሰሩ የጠቆሙት ከንቲባዋ አስፈላጊው ዝግጅት ከተደረገ በኋላ ወደ ሌሎች ምዕራፎች ለመሄድ ይሰራልም ብለዋል። ኮሪደር ስንሰራ መጀመሪያ ዝግጅት አድርገን የንግድ ሱቆችን አዘጋጅተን ሞሎችን አዘጋጅተን ከትናንሽ ንግዶች ጀምሮ እስከ ትላልቅ ንግዶች ወደዛ እንዲገቡ በማድረግ ለነሱ ስፍራን ካዘጋጀን በኋላ ነው ቀጣይ ስራን ደግሞ የምንጀምረው። በበጀትም እንዲሁ ዝግጅት ማድረግ ይገባናል። በመሬትም በተመሳሳይ ዝግጅት ማድረግ ይገባናልና ቅደም ተከተል አስይዘን ዘንድሮ ቀድሞ የተሰሩትን ኮሪደሮች የማገናኘት ስራችንን አጠናክረን እናጠናቅቃለን። እነኚህ ያልኳቸውን ዝግጅቶች ደግሞ እንደጨረስን አዳዲስ ኮሪደሮችን ይፋ አድርገን ከህዝብ ጋር ተነጋግረን በጋራ ወስነን የምንገባበት ነው የሚሆነው። የጤና ተቋማት ላይ እየተካሄዱ የሚገኙ መሰረታዊ ለውጦች ተጠናክሮ እንደሚቀጥሉም ከንቲባ አዳነች አጽንኦት ሰጥተዋል። የጤና ተቋሞቻችን ከማዘመን አንጻር የተሰራው ስራ እንዳለ ሆኖ እነኚህ 3 ሆስፒታሎች ሲጠናቀቁና አንዳንድ ለግል ሴክተር የሰጠናቸው ትልልቅ ሆስፒታሎችም እየተጠናቀቁ ያሉ ስላሉ ተደምረው የጤና ቱሪዝም ህልማችንን እውን ለማድረግ የሚያስችሉ ይሆናል። እጅግ በጣም ዘመናዊ አገልግሎት መስጠት እንዲችሉ በፓብሊክ ፕራይቬት ፓርትነርሺፕ በሌላ በኩል በራሳችን አቅም ደግሞ የመሰረተ ልማት የግብአት የጤና መሳሪያዎችን የማሟላት በሌላ በኩል ደግሞ የጤና ባለሙያዎችን የማዘጋጀት ስራ ግብረ ኃይል ወይም ደግሞ ቦርድ ተቋቁሞ እየሰራ አለ። አገልግሎት አሰጣጥ ላይ ተጨባጭ ለውጦች መምጣታቸውን የገለጹት ከንቲባ አዳነች ለውጡን በተሻለ ደረጃ ለማስቀጠል በሁሉም ክፍለ ከተሞች አዲስ መሶብ የአንድ ማዕከል አገልግሎትን ማስፋት ላይ በትኩረት እንደሚሰራ አብራርተዋል። ለውጡን ግን ፈጣን እንዲሆን ያደረገው የመሶብ አንድ ማዕከል አገልግሎት ነው። እሱን በ11ዱም ክፍለ ከተማ ላይ የማዳረስ ስራችን በፍጥነት ይሄዳል። ምናልባት ከ15 ቀን እስከ 1 ወር ባሉት ጊዜያቶች 2ቱን እንጨምራለን። ቀጥሎ ያሉትን ደግሞ እስከ መያዝያ ባለው ጊዜ ወደ ተግባር እናስገባለን። የተሟላ አገልግሎት ለህዝባችን መስጠት እንዲሁም የሞባይል አገልግሎቱንም የማስጀመር እቅዶቻችንን ተግባራዊ እናደርጋለን። ከተማዋን ተወዳዳሪ ለማድረግና የዜጎችን ሁለንተናዊ ተጠቃሚነት በሁሉም ረገድ ለማረጋገጥ በትኩረት እንደሚሰራም ተመላክቷል።